ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን የተጠበቀው የማይክል ካሪክ ቅጥር በዩናይትድ ትላንት ይፋ ተደርጓል። ዛሬ ተጫዋቾቻችን ከሶስት ቀን እረፍት በኋላ በጣም ረዥም ቀን እረፍት ተሰጥቷቸዋል። ዛሬ ተመልሰዋል። በኢንትሪም ማናጀር በሆነው ማይክል ካሪክ ስልጠናቸውን ዛሬ ያደርጋሉ። ማይክል ካሪክ በይፋ በዩናይትድ ቤት ስራ ጀምረዋል ማለት ነው። አሁን ትልቁ ዛሬ የማወራችሁ ነገር የማንቸስተር ዩናይትድ አመራሮች እንደው ሁለት ሰዎችን እንዳስቀምጣለን። ሶልሻየርን እዚህ ጋር ካሪክን እዚህ ጋር አድርገን ለምንድን ነው ወደ ካሪክ ያዘነበሉት? ሶልሻየርን መቅጠር ያልፈለጉበት ምክንያት ምንድን ነው? ሶልሻየርስ ከነሱ ጠይቆ የነበራቸው ነገሮች ምንድን ናቸው? ክለቡን ለመያዝ ለማሰልጠን የሚለውን በጣም በግልጽ እናወራለን፣ እንወያይባቸዋለን ማለት ነው። ቤተሰቦቻችን ለምን የክለቡ ሰዎች ኮንሲደር ያደረጓቸው ክራይቴሪያዎች ለምንድን ናቸው እነኚህ የሆኑት ክራይቴሪያዎቹ? ለምንስ ሶልሻየርን እንደው መግፋት ፈለጉና ካሪክን ለመቅጠር እንደዚሁ ሀሰቡ የሚለውን ነገር ምን እንዳወሩ ከአሰልጣኙ ጋር ዝውውርን በተመለከተ ምን እንደተነጋገሩ ከኢንተሪም ማናጀር ከሆነው ካሪክ ጋር እሱን ሁሉ እነግራቸዋለን። ፕላናቸውን፣ እቅዳቸውን እና ያስቀመጡትን ጎል ሁሉ ሳይቀር ማለት ነው ምን አድርጎ ማጠናቀቅ እንዳለበት ዛ አትሌቲክ ያወጣውን ሰፊ መረጃ ነው ዛሬ የምነግራችሁ። ከዛ ውጪ ደግሞ አዲስ አሰልጣኝ ቅጥር እንደው የረጅሙን በተመለከተ የዣቪ አሎንሶ ስንብት አለ። ከሱ ጋር ስንብት ተያይዞ ስሙ ከዩናይትድ ጋር ስለመነሳቱ እና ሉዊስ ሄንሪኬም ወደ ማንቸስተር ዩናይትድ እንዲመጣ በክለቡ አመራሮች ስሙ ተይዟል ስለመባሉ ትላንት በማርክ ጎልብሪች ዩቲዩብ ቻናል ላይቭ ሾው ላይ ስለተፈጠረ አንድ ነገርም እንዲሁ ነግራችኋለሁ። አብራችሁኝ ቆዩ ቤተሰቦች። ቪዲዮውን ግን ላይክ ማድረጋችሁን እንዳትረሱ። መልካም ቆይታ። ሲጠበቅ የነበረው የማይክል ካሪክ የማንቸስተር ዩናይትድ አሰልጣኝነት ስራውን ዛሬ ጀምሯል በይፋ። ቤተሰቦቻችን ያው ትላንት ነው ይፋ የሆነው። ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ እስከ ሲዞኑ መጨረሻ ድረስ ቡድኑን ሊይዘው ተስማምቶ ከክለቡ ሰዎች ጋር በተለያዩ ጉዳዮች ላይ እንደው በኋላ አሁን በጥልቀት እናወራዋለን። ማይክል ካሪክ ከኦሌ ጉናር ሶልሻየር እንዴት ተመራጭ ሊሆን ቻለ? በጣም የሚያስገርም ነገር ነው የምነግራችሁ ቤተሰቦቻችን እና እስከ መጨረሻው ስታደምጡ ታገኙታላችሁ ለምን እሱን እንደመረጡ። ብቻ ስለ ቅጥሩ ጉዳዮች ላይ ያገኘኋቸውን በጣም ከሚታመኑ ምንጮች የተወሩ ዜናዎችን የኔንም ሀሳብ ጨምሬ ነው የምነግራችሁ እና ዛሬ የዩናይትድ ስራውን በይፋ ይጀምራል ዛሬ። ምክንያቱም ተጫዋቾቻችን የሶስት ቀን እረፍት ተሰጥቷቸው ነበረ። ዛሬ ነው ወደ ልምምድ የሚመለሱት። ሪፖርት ያደርጋሉ። ሪፖርት ሲያደርጉ ግን የሚጠብቃቸው የቅርቡ ኢንትሪም ማናጀር ፍሌሸር አይደለም። ዛሬ ተጫዋቾቹን የሚቀበላቸው እና የመጀመሪያ ስራውን የሚጀምረው ማይክል ካሪክ ይሆናል። ስለዚህ ማይክል ካሪክ የዩናይትድ አሰልጣኝ ሆኖ ዛሬ ስራውን በይፋ ይጀምራል ማለት ነው። ተጫዋቾቹ በአመት የሚያደርጉት ጨዋታ ያው በክለቡ ታሪክ ከ111 ዓመታት በኋላ በጣም ትንሹን ጨዋታ ነው የሚያደርጉት። ምክንያቱም ከሁሉም ውድድሮች ዩናይትድ ኦልሞስት ስለወጣ ማለት ነው። በእርግጥ ከፕሪሚየር ሊግ ዋንጫ ፉክክር ዩናይትድን በቁጥር ደረጃ ካየ እንደሆነ በሲዝኑ መጨረሻ ዩናይትድን ሩል አውት ማድረግ አይቻልም፣ ግን በመርፌ ቀዳዳ ያህል የጠበበ ነው። እንደ መርፌ ቀዳዳ ያህል በጣም ዩናይትድ የፕሪሚየር ሊጉን ዋንጫ ያነሳል ብሎ ማውራት ዝሆን በመርፌ ውስጥ እንደው በመርፌ ቀዳዳ ውስጥ ያልፋል ብሎ እንደመናገር ነው የሚቆጠረው እና ይሄ ደግሞ ሊሆን አይችልም። ያ ማለት ዩናይትድ ያለ ዋንጫ ሲዝኑን ዘንድሮ እንደሚያጠናቀቅ እርግጥ ነው ማለት ነው። እንደው ስኬት ከተባለ ለቡድኑ ትልቅ ስኬት ሊሆን የሚችለው በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ አውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርገውን ደረጃ ዩናይትድ ይዞ የሚያጠናቀቅ ከሆነ ምናልባት እንደ ትልቅ ነገር በዩናይትድ ደጋፊዎች በኛም እንዲሁ ሊታይ እና እንደ ሰክሰስ ሲዝኑ ሊቆጠር ይችላል። ምክንያቱም ወደ አውሮፓ ሻምፒዮንስ ሊግ መድረክ እንመለሳለን። እንደ አምናው 5 ክለቦች የሚሳተፉ ከሆነ እስከ ቶፕ 5 የምንጨርስ ከሆነ ወደ አውሮፓ ሻምፒዮንስ ሊግ የመሳተፍ እድላለን። መሳተፋችን ብቻ አይደለም ኤክሳይትመንት የሚፈጥረው ቀጣይ ሲዝን ላይ ቡድኑ ለመጠናከር የሚጠቅመውን በቂ የሆነ የዝውውር ገንዘብም ከአውሮፓ ሻምፒዮንስ ሊግ ስለሚያገኝ በጣም ወሳኝና ጠቃሚ ይሆናል። ለዛ ነው በካሪክ ቅጥር ጉዳይ የክለቡ አመራሮች ስለዚህ ጉዳይ አወሩ ወይንም ተነጋገሩ ተብሎ የተገለጸው። በኋላ ዝርዝሩን እንዲሁ ነግራቸዋለሁ እና የዩናይትድ ትልቁ ስኬትና ግብ ሊሆን የሚችለው በዚህ ሲዝን የአውሮፓ ሻምፒዮንስ ሊግ ተሳትፎ ማግኘት ነው። ያን የማያደርጉ ከሆነ ግን ሲዝኑ እንደ ውድቀት እንደ ሌላ የማንቸስተር ዩናይትድ በጣም አስከፊ ሲዝን መቆጠሩ የማይቀር ነው ማለት ነው። ቤተሰቦቻችን አሁን ዩናይትድ
ሶልሻየርን እንግዲህ በይፋ ሲቀጥር ብዙ ሂደቶችን አሳልፎ ነው ታውቃላችሁ። እንደውም የክለቡን አመራሮች ስወቅስ ነበረ። ቼልሲ ቤት አሰልጣኝ አሰናበቱ እንደማይቀጥሉ ሲያውቁ ከአሰልጣኙ ጋር ወዲያው ነበረ ዋና አሰልጣኝ የቀጠሩት እና ዩናይትድ ግን ኢንትሪም አሰልጣኝ ለመቅጠር ራሱ በጣም ፕሮሰስ አብዝቷል እና ሳምንት ወስዶበታል። ይሄ ለምንድን ነው የሚሆነው የሚል ትችት እኔ በግሌ ሳነሳ ነበር። ለምሳሌ አሁን ሪያል ማድሪድም ብታየው ዣቪ አሎንሶን ካሰናበቱ በኋላ ደቂቃ አልፈጀባቸውም ወዲያው ሲዝኑን የሚያስጨርሳቸውን አሰልጣኝ እንዲሁ ይፋ ሲያደርጉ ማለት ነው። በጣም ኦርጋናይዝድ የሆነ በጣም የታሰበበት እና በቅድ የሚመራ አመራር የሚያደርገውን ውሳኔ ነው ቼልሲም የሪያል ማድሪድም ሰዎች ያደረጉ። ዩናይትድ በሶልሻየር አይ ቲንክ ሶልሻየር አፌ ላይ ሆኑ ስለመጣ ነው ቤተሰቦቻችን በፍሌቸር እነኛን ሁለት ጨዋታዎች ማድረግ የለበትም ነበር። እንደው ድንገተኛና ያልተጠበቀ ውሳኔ ካላደረጉ በስተቀር ያ ይሆናል ብዬ ደግሞ እኔ በግሌ አላስብም። ሩበን አሞሪምን ሲያሰናብቱ ክለቡ ያውቅ ነበር ሊያሰናብተው እንደሚችል በደንብ አድርጎ ያውቃል። ፍንጮች ነበሩ፣ ምልክቶች ነበሩ። እንኳን እዛው ያሉ የክለብ ሰዎች ቀርቶ እኛ ስንጠረጥር ነበር። የሩበን አሞሪም በዩናይትድ ቤት የነበረው ቆይታ በቀናት ሊቆጠር እንደሚችል ስንገምት ነበር እና ይህን ካወቁ ደግሞ ዝግጅት ይፈልግ ነበር እና አሞሪም ልክ እንደተሰናበተ ኢሚዲየትሊ ወዲያው ነው የዩናይትድ ኢንተሪም ማናጀር እንዲሁ ይፋ መሆን የነበረበት እና ሁለቱን ጨዋታዎች እንዲሁ በፍሌቸር ሲሆን በዩናይትድ ኢንተሪም ማናጀር ካሪክም ከሆነ ዩናይትድ በካሪክ መመራት የነበረበት የሚል እምነት አለኝ። ይሄ አንዱ የክለቡን የአስተዳደር ችግር የሚያመላክት ነው የሚል እኔ መልከታ ነው ያለኝ በግል። ይሄን ቅሬታ ለእናንተ ስገልጽ ነበር። አንዱ ይሄ ነው። አሁን ማይክል ካሪክን ሲመርጡ ብዙ ነገሮችን አይተዋል ተብሎ ተገልጿል እና ያልሰማችኋቸውን መረጃዎች ነው ነገራቸው ቤተሰቦቻችን። አንድ ማይክል ካሪክ ከሶልሻየር ጋር ፉክክር ውስጥ ነበር። በስታተስ ስትሆን እንደው ጠንከር ያሉ ጨዋታዎችን በመያዝ እና በትልቅ ደረጃ በመፈተን ሶልሻየር ይበልጠዋል፣ ምንም ጥያቄ የለውም። በልምድም እንደው በጣም ስኬታማ ነው ባንልም ሶልሻየር ግን መጥፎ ደግሞ የሚባል አሰልጣኝ አይደለም። የተሻለ ልምድ አለው ከካሪክ ይልቅ። ማይክል ካሪክ ደግሞ የእግር ኳስ አሰልጣኝነት ህይወቱን አብዛኛውን እንደው ያሳለፈው በሚድልስቦሮ ነው እና በሻምፒዮንሺፕ ነው። ከዩናይትድ ጋር ኢንትሪ መሆኑ ሰርቶ ነበር ከዚህ በፊት ግን በጣም ለጥቂት ጨዋታዎች ነው የሰራው። ስለዚህ ሶልሻየር ከማይክል ካሪክ የበለጠ ስታንዳርድ ሊኖረው እንደሚችል የዩናይትድ አመራሮችን እሱን ሲቀጥሩ ብዙ ጥያቄዎችን ሊያነሳ እንደሚችል ኖርማሊ ስታዩት ትገምታላችሁ። ስለዚህ ለዩናይትድ ሰዎች በጣም ኢዝሊ የሆነው ዲሲሽን ምንድን ነው? ሁለቱን ሲያፎካክሩ ካሪክን መምረጥ ነው። ለካሪክ ሊያደሉ እንደሚችሉ ለካሪክ ሊያዘነብሉ እንደሚችሉ ግምቴን እንዲሆነ ከዚህ በፊት ሰጥቻለሁ። አሁንም ይሄንን ነገር ነው ማለት ነው ያረጋገጥኩት። ለካሪክ ሞር ያመዝናሉ። ለምን ካላችሁኝ ኢኮኖሚካል የሆነ ምክንያት አላቸው። ዋነኛው ምክንያታቸው ያ ነው ብዬ ነው በግሌ የማስበው። ከዛ ውጭ ደግሞ ካሪክ ኢዝሊ ከኦሌ ጉናር ሶልሻየር ይልቅ በክለቡ አመራሮች ሊዘወር የሚችል አሰልጣኝ ነው ማለት ነው። በቀጥታ ትዕዛዝ ከክለቡ ሰዎች ወይም ከክለቡ ቁልፍ የሆኑ እንደው ራሳቸውን እንደ ማናጀር የሚቆጥሩ ለምሳሌ እንደ ዊልኮክስ አይነት ሰዎች ትዕዛዝ የሆነ ውሳኔውን የመቀየር እና የማስቀየርም እንዲሁ የተሻለ ጉልበት ይኖራቸዋል ካሪክ ላይ ከሶልሻየር ይልቅ ማለት ነው። ይቀላል፣ ለብዙ ነገር ይቀላቸዋል። ሰር አሌክስ ፈርጉሰንም ከሶልሻየር ይልቅ አሁን ማይክል ካሪክን ደግፈውታል ብሎናል አትሌቲክ የተባለው ጋዜጣ። እንግዲህ ብቃት እንዳለው ጣም ነው እና ዩናይትድን እንደው የተሻለ ደረጃ ይዞ እንዲያጠናቅቅ ሊያደርገው ይችላል ብለው ፈርጉሰን አስበው ከሆነ ሰፖርት ያደርጉት ኢትስ ኦኬ። ግን የክለቡ አመራሮች ምርጫ ብቻ ስለሆነ ብቻ ማይክል ካሪክን ሰፖርት ካደረጉት ደግሞ እሱ ሌላ ጥያቄ የሚያስነሳ ጉዳይ ነው። ትልቁ ነገር ማይክል ካሪክ ዩናይትድን ይዞታል። ዩናይትድን ከያዘ በኋላ ወደ ክለቡ መመለሴና እንደው ዩናይትድን ለመረከብ መመረጤ ከሶልሻየር ይልቅ በጣም ያስደሰተኝ ነገር ነው እና ለእኔ ትልቅ ክብር ነው ብሎ ነው የተናገረው እና ማንቸስተር ዩናይትድን ማሰልጠን ለሱ ትልቅ ክብር እንደሆነ ተናግሮ ግን ስኬታማ ለመሆን እንደው ጠንከር ያለ ስራ እንደሚያስፈልግና ትልቅ የሆነ ቻሌንጅ እንደሆነም አልካደም። ይሄን ተናግሯል። ዓላማ የተጫዋቾቹ በዚህ ትልቅ ክለብ የምንፈልገው ደረጃ እንዲደርሱ መርዳት ነው እና አቅሙ እንዳላቸውም ተጫዋቾች ይሄን ማድረግ አስባለሁ ሲል ተናግሯል። በዚህ ዓመት ገና ብዙ የምንፋለማቸው ነገሮች አሉ ብሏል። ያው ቀሪ ጨዋታዎችን ለማለት ነው። በጋራ በመቆም ታማኝ ደጋፊዎች የሚገባቸውን ለመስጠት ዝግጁ ነን ብሏል። እንግዲህ ለዩናይትድ ደጋፊዎች ነው በዚህ መልኩ ማይክል ካሪክ ቃል የገባው።
ኮቺንግ ስታፍ አባላቱን ሲያዋቅር 4 የኮቺንግ ስታፍ አባላትን አብሮ እንግዲህ ማይክል ካሪክ አምጥቷል። በክለቡ ያሉ ሰዎችንም እንደዚሁ ተቀብሎ አብሮ ለመስራት ቀጥሏል ማለት ነው። 4 ሰዎች አሉ በሱ ስር። ለምሳሌ አንደኛው ስቲቭ ሆላንድ ይባላል። ስቲቭ ሆላንድ ማለት የቀድሞ የእንግሊዝ ብሔራዊ ቡድን እንዲሁም ኮቺንግ ስታፍ አባል ነበር። ጥሩ ልምድ አለው ተብሎ ነው የተነገረለት። እንዲሁም ጆናታን ውድጌት ይገኛል። ጆን ኢቫንስም ይገኛል። እንደ ተጫዋችም እንደ አሰልጣኝም ነው ተብሎ ነው የተያዘው። እዚህ ጋር የሱ ስም የቀድሞ የዩናይትድ ተጫዋች እንደነበር ይታወሳል። ትራቪስ ቢኒየን የተባለውም እንዲሁ የዩናይትድ 21 ዓመት በታች ቡድን አሰልጣኝ ተካቷል ማለት ነው። እና እነኚህ ሰዎች ያግዙታል ካሪክን። ፍሌቸር ቀረበለት እንዲቀላቀል ይሄን ባክሩም ስታፉን፣ ግን እሱ አልተቀበለውም ተብሎ ነው የተገለጸው። ስለዚህ ትኩረቱን አንደር 80 ላይ ያደርጋል ማለት ነው ፍሌቸር። አሁን እዚህ ጋር ወደ ዋናው ነጥብ ልምጣ። እንደው የክለቡን ባለቤት እና የክለቡን አመራሮች እንደው ለመታዘብ እንዲያመቸን ቤተሰቦቼ ሶልሻየር እና ካሪክ ለምንድን ነው ሞር የክለቡ አመራሮች ካሪክን የመረጡት? ለምንድን ነው ሶልሻየርን ከካሪክ ወደኋላ አድርገው እንዲሁ ያስቀሩት? ምን አይነት መስፈርት ቢጠቀሙ ነው የሚለውን እዚህ ጋር ላስቀምጥላችሁ በግልጽ እንዲሁ ላሳያችሁ እወዳለሁ። ሶልሻየር ፕሮፖዛሉን ሲያቀርብ አንዱ ኢንተሪም ለመሆን ተቀብሏል፣ ግን ደግሞ የራሱን የሆነ ጎሎች ሴት አድርጎ ነበር። ምንድነው ሶልሻየር ያላቸው? ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎን ይዞ እንዲያጠናቅቅ የማደርገው ከሆነ አንደኛ ቦነስ እፈልጋለሁ ብሎ የቦነስ የገንዘብ ጥያቄ እንዲሁ አነሳ ነው የተባለው። አልተገለጸም ቁጥሩ ምን ያህል እንደሆነ ማለት ነው። ፕላስ ደግሞ ዩናይትድን ለአውሮፓ ሻምፒዮንስ ሊግ እንዲሁም ማበቃው ከሆነ በቀጣይ ቋሚ አሰልጣኝ ያደርጋችሁ በክለቡ እንድቆይ የምታደርጉበትን ሁኔታ ታመቻችሁልኛላችሁ የሚል ጥያቄ አነሳ ነው ተብሎ የተገለጸው። ይሄ በጣም ጠንካራ ጥያቄ፣ የክለቡ አመራሮች መስማት የማይፈልጉት ጥያቄ ነው። መስማት የማይፈልጉት ጥያቄ ማለት ነው። አስቡ። ይሄ ቶታሊ ኢኮኖሚካሊ ነው። ኦሌ ጉናር ሶልሻየር አሰልጣኝ ነው። አሰልጣኝ ሆኖ ወደ ማንቸስተር ዩናይትድ ሲመጣ ኢንትሪም ቢሆንም እስከ ሲዝኑ መጨረሻ ቢስማማም ግን የሆኑ ክራይቴሪያዎች አሉት። እነኛን ክራይቴሪያዎች መጠየቁ አግባብ ነው። አሁን በብዙ ደሞዝ አይደለም ዩናይትድን የሚይዘው፣ እስከ ሲዝኑ መጨረሻ ነው ኢንትሪም ሆነ ዩናይትድን እያሰለጠነ የሚቆየው። ነገር ግን ዩናይትድን ለአውሮፓ ሻምፒዮንስ ሊግ እንደ 5ኛ ይሁን 4ኛ ይዘን የምናጠናቀቅና የማሳተፈው ከሆነ ጉርሻ ትሰጡኛላችሁ ነው ያለው። ይሄ እኔ እንደ ክፋትና የግሌዘር ሰዎች ወይም ራትክሊፍ እንደ መጥፎ የሆነ ጥያቄ አድርገው ሊቆጥሩት ይገባል ብዬ አላስብም። ሻምፒዮንስ ሊግ ከተሳተፍን ከ100 ሚሊዮን ፓውንድ በላይ ነው የምናገኘው። ለኦሌ ጉናር ሶልሻየር ከዛ ላይ 3 ሚሊዮን ፓውንድ ወይ 2 ሚሊዮን ፓውንድ ጉርሻ አድርገው ቢሰጡት ክለቡን የሚጎዳ አይመስለኝ። ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎ አድርጎ ሶልሻየር ያንም ቢያገኝ ሁኬርስ፣ ቤተሰቦቻችን ማን ይጨነቃል? አሁን ይሄን ነገር መስማት አልፈለጉም። አንድ እነሱ፣ ሁለተኛ ነገር ደግሞ የክለቡ ቋሚ አሰልጣኝ አድርጋችሁ ትቀጥሩኛላችሁ የሚል ጥያቄ አነሳ ነው ተብሎ እየተነገረው ቤተሰቦቻችን። እና ይሄ ነገር ደግሞ ለክለቡ ሰዎች ምቾት አልሰጠም። ኦፍኮርስ ለእኔም ምቾት ሊሰጥ አይችልም። አውሮፓ ሻምፒዮንስ ሊግ ብቻ ስላሳተፈው ሶልሻየር በዩናይትድ ቋሚ ኮንትራት ረጅም አመት ያገኝ ብዬ እኔም ውል አፈራርበው አልችልም። አሁን የዩናይትድ ሰው በሆነ የዩናይትድ አሰልጣኝ በሆን ማለት ነው። እና ይሄን ችግር ግን መፍታት ይችሉ ነበር። ተደራድረው ተነጋግረው የሚፈቱት ጉዳይ ነበር ብዬ ነው ማስበው ከሶልሻየር ጋር። ምክንያቱም ዩናይትድ ትልቅ አምቢሽን ነው ያለው፣ ክረምት ላይ ትልቅ አሰልጣኝ ለማምጣት ስለሚፈልግ ተነጋግሮ ይሄን መፍታት ይቻል ነበር። አንድ ሌላው ትልቁ ያነሳው ጥያቄ ምን መሰላችሁ? ሶልሻየር የራሴን ባክሩም ስታፍ አዋቅራለዋል። የራሴን ባክሩም ስታፍ፣ ይሄ ባክሩም ስታፍ ከማንቸስተር ዩናይትድ የሚመደብልኝ ሰውን ልቀበል አልችልም። ስለዚህ ራሴ ረዳት አሰልጣኞቼንም ቢሆን 4ቱን ማለት ነው ቅድም የገለጽኩላችሁን ካሪክ የቀጠራቸውን የራሴን ሰዎች አምጥቼ ነው በራሴ ሰዎች ምሰራው ብሎ ጥያቄ ያነሳ ነው ተብሎ የተነገረው ማለት ነው። ቤተሰቦቻችን አሁን ወደ ካሪክ እንምጣ። ካሪክ ደግሞ እንደው በዩናይትድ ቤት ቀጣይ ዓመት አሰልጣኝ እሆናለሁ ብዬ አሰልጣኝ እሆናለሁ ብዬ አስባለሁ ብሎ አይደል ዩናይትድን የተረከበው። ምክንያቱም የእሱ ቆይታ እንደው በአውሮፓ ሻምፒዮንስ ሊግ እንኳን ዩናይትድን እንዲሳተፍና እንዲያጠናቅቅ ቢያደርገውም ኢቭን ክለቡ እሱን እንደማይፈልገውና ሊያሰናብተው ከዩናይትድ ሲዝኑ ከተጠናቀቀ በኋላ ኮንትራቱ ካለቀ በኋላ ሰነበት እንኳን አይባልም። ክለቡ ሊለያየው እንደሚችል ካሪክ በደንብ ጠንቅቆ ነው የሚያውቀው።
ስለዚህ በረጅሙ የዩናይትድን ስራ አገኛለሁ ብሎ ካያስብም ከሲዝኑ መጠናቀቅ በኋላ ካሪክ ከዩናይትድ ጋር በሰላም ለመለየት ፈቃደኛ ነው። ይሄ ለእነሱ በጣም የተመቸ ነበር። ቤተሰቦች ልብ በሉ። ሁለተኛ አላቅም አሁን ዩናይትድ በአውሮፓ ሻምፒዮንስ ሊግ አያጠናቅ ቦነስ ትሰጡኛላችሁ የሚል እንደው የተለየ አንቀጽ ካሪክ አስገብቶ ከሆነ የተወራ ነገር የለም። ልክ እንደ ሶልሻየር አስገብቶ ሊሆን ይችላል፣ አላቅም ሊያስገባም የሚችልበት እድል እየኖረ ነው። ግን ከሶልሻየር አንጻር ስታዩት በጣም ከበድ ያለ ነገር እንዳልሆነ ጥያቄው እንዲሁ መገንበት ትችላላችሁ። ማይክል ካሪክ ሌላው ለክለቡ ሰዎች በጣም የተመቻቸው ነገር ምንድን ነው? እሱን እንዲመርጡ ያደረጋቸው የራሳችሁን ባክሩም ስታፍ እንዲሁ ትሰጡኛላችሁ አለ። ምክንያቱም የዩናይትድ ሰዎች የሚፈልጉት መስማት የሚፈልጉት ትልቁ ነገር ነው። ቤተሰቦቼ አንደኛ ሲዝኑ ካለቀ በኋላ ቋሚ አሰልጣኝ አድርጋችሁ እንድትቀጥሩኝ ብሎ የሚያስገድድ አንቀጽ አልፈለግም። ሁለተኛ ነገር ደግሞ የራሴንም ሰዎች ጥቂት አመጣለሁ ከእናንተም ደግሞ ባክሩም ስታፍ የዩናይትድ አሰልጣኞች አለ። ያው ቅድም እንደነገርካችሁ የዩናይትድ አሰልጣኝ አባላትም አሁን ይሳተፋሉ በካሪክ ላይ ሞር ፍለክሰብል ሆነላቸው ማለት ነው። አያችሁ። ስለዚህ ከዩናይትድም ከራሱም ቀላቅሎ የአሰልጣኞች ቡድን አባላት ስታፉን እንዲሁ ማቋቋም ቻሉ ማለት ነው። በዚህ ተስማማ ማለት ነው። ሶልሻየር ግን የራሴን ነው አመጣለሁ ያለው። አሁን እዚህ ጋር ንጻሬው የሰጧችሁ ሶስቱ ምሳሌዎች በሙሉ የሚያመላክቷችሁ ወደ አንድ ፖይንት ነው። ይሄ ፖይንት ትልቁ ነጥባቸው የዩናይትድ አመራሮች ሁለቱን ሰዎች እንደው ግራና ቀኝ ቁጭ አድርገው ሀሳባቸውን ሲሰሙ ለግሌዘር ቤተሰቦች በተለይ ደግሞ ለራትክሊፍ ጆሮ በጣም የሚጣፍጥ ሀሳብ ፕሮፖዛል ያቀረበው ሰው ማይክል ካሪክ ነው ማለት ነው። ለክለቡ አመራሮች በጣም የሚመች ልክ እንደ መዳብ ሽቦ ወደ ፈለጉት ቦታ ሊያጣጥፉት የሚችሉት ሰው ቢኖር ማይክል ካሪክ ነው። በእርግጠኝነት ይሄን መናገር እችላለሁ። ለምን ይሄን ውሳኔ እንደወሰኑ በግልጽ አሁን ቤተሰቦች የገባቸው ይመስለኛል። ኢኮኖሚካል የሆነ አስፔክት ነው። ምናልባት ሶልሻየር ሊያስወጣቸው ከሚችለው ገንዘብ ቢያንስ በቃ ሩብ ያህሉን ገንዘብ ነው የሚያስወጣቸው። በደሞዝ በሉት ባክሩም ስታፍ መቅጠር ላይ በሉት እንደው የክለቡን ሰዎችም በዛው ማስቀጠል ፈለጓ። እነሱ ገባቸው ሲዝኑን ማስጨረስ እንችላለን ያስጨርሱናል ብለው አሰቡ። ስለዚህ ከእነሱም ሰጡት የአሰልጣኝ ቡድን አባላት። ሌላ መቅጠር አልፈለጉም እነሱ ሌላ ሶልሻየር የሚያመጣቸውን ባክሩም ስታፍ አባላት ቀጥረው እስከ ቀጣዮቹ መጨረሻ የሲዝኑ ጨዋታዎች ድረስ ለቀጣዮቹ 6 ወራት ሌላ ገንዘቦችን ማውጣት እንዲሁ አልፈለጉም ማለት ነው። ከደሞዝም አንጻር በሉት ከተለያየ ነገርም አንጻር በሉት በቀጥታ ከማዘዝም አንጻር በሉት በጣም ሲምፕሉ የሆነው ኦፕሽን ካሪክን መቅጠር ነው እዛ ቦታ ላይ ማለት ነው። ቤተሰቦች አያጁ። ስለዚህ አመራሮቹ አሁን ልብ በሉ እኔ ማይክል ካሪክን አንደርሬት እያደረግኩ አይደለም። ማይክል ካሪክ በጣም ጥሩ የሆነ የማሰልጠን ብቃት እንዳለው የእግር ኳስ አረዳዱ በጣም ከፍተኛ እንደሆነ በብዙዎች የተነገረለት ሰው ነው። ካሪክ አሰልጣኝ ነው ብዬ እንዲሁ ልናገር በጣም በድፍረት። ለምን ብትሉ ከዚህ በፊት ክርስቲያኖ ሮናልዶ ሲያደንቀው ሰምቻለሁ። ትልቅ አሰልጣኝ ሊሆን እንደሚችል ከዚህ በፊት አብሮት በአሰልጣኝነት ኢንትሪም በሆነ ሰዓት እንደሰሩ ታውቃላችሁ ቤተሰቦች። ጆዜ ሞሪኖ ክለቡን በያዙበት ወቅት በደንብ ጠንቅቀው በቅርበት የሚያውቁት ተጫዋች ነው ማይክል ካሪክ እና ያውቁታል። ሞሪኖ እንደውም በፈለገ ሰዓት ነው ያሉት የሆነ ጊዜ ኢንተርቪው ሲሰጡ በፈለገ ሰዓት በፈለገው ቦታና ኤኒታይም በቃ ከፈለገ ከኔ ጋር አብሮ ባክሩም ስታፍ አባል ሆኖ የኮቺንግ ቡድንን መቀላቀል ይችላል ብሎ ጆዜ ሞሪኖ ሁሉ የተናገረለት ሰው ነው ማይክል ካሪክ። በቃ የእግር ኳስ ኪውን ብዙዎች ይወዱታል፣ ያለውን ችሎታ የሚክዱት አይደለም። ስለዚህ አሁን እኔ ማይክል ካሪክን አንደርሬት እያደረግኩና ሶልሻየርን ደግሞ ከፍ እያደረግኩኝ እየተናገርኩ አይደለም። ቤተሰቦች ግን አመራሮቹ ሁለቱን አሰልጣኞች ቁጭ አድርገው ቀጣይ የዩናይትድ ኢንተሪም ማኔጀር የሚሆነውን ሰው ለመወሰን ምን ኮንሲደር እንዳያደርጉ ሜይንሊ በተለይ በዋነኛነት ምንን አይተው እንደወሰኑ እናንተ በግልጽ እንድታውቁት በሚል ለመናገር ነው። ከቀጥሩ በፊትም እኔ ስላችሁ ነበር። እኔ የምጠረጥረው ነገር የማንቸስተር ዩናይትድ ሰዎች ኢዝሊ የሆነውን ኦፕሽን ነው የሚወስዱት። ከኢኮኖሚ አንጻር በጣም ቀላል የሆነውን ውሳኔ ነው የሚወስኑት። ይህን ነገር ጠብቁ። ለዛ ነው ወደ ማይክል ካሪክ እያደሉ የሚገኙት ከሶልሻየር ይልቅ በሚያስወጣቸው ወጪ ምክንያት ብዬ ስነግራችሁ ነበር። አሁንም የሆነው ያ ነው ማለት ነው። ቤተሰቦቼ ካሪክን አንደርሬት እያደረግኩ አይደለም። ካሪክ በጣም ጥሩ ስራ ሊሰራ ይችላል። ዩናይትድን ለአውሮፓ ሻምፒዮንስ ሊግ ሊያሳትፍ ይችላል። የክለቡ ባለስልጣናት ኢንቴንሽን ግን
የነሱ የገመገሙበትና ክራይቴሪያ ብለው ያወጡበት መንገድ ግን ጥያቄ እንድናነሳበት የሚያደርግ ነው ማለት ነው። በቃ ቺፐስት ኦፕሽን ነው እነሱ የመረጡት፣ በጣም ርካሹን ኦፕሽን። ስለ ክለቡ ውጤታማነት፣ ስለ አውሮፓ ሻምፒዮንስ ሊግ ማንቸስተር ዩናይትድ ተሳትፎ ብዙም አልተጨነቁም እንዲሁ ማለት ነው። እያችሁ እና ገንዘብ ላይ ማጥላታቸው እና ገንዘብን መሰረት ያደረገ ውሳኔ መወሰናቸው በጣም በጣም ያስገርምኝ እና እንደው ስለ ማንቸስተር ዩናይትድ ሲያስብ ወደፊትም ክለቡ ለካ ሮይ ኪን እንደተናገረው የማንቸስተር ዩናይትድ ሰዎች ከክለቡ እስካልለቀቁ ድረስ፣ የክለቡ ባለቤቶች ዩናይትድን ለቀው እስካልሄዱ ድረስ እኔ የትኛውም አሰልጣኝ በዩናይትድ ቤት እንደው ቢቀጠር ቢመጣ አይዶን ኬር ብሎ እንደተናገረው አሁን ያ ነገር እንደው ውስጤ የጮኸበት እና አይምሮ ላይ በጣም ውስጥ ሲመጣ ሲብሰለሰለ የነበረ ነገር ነው። ቤተሰቦች ያያችሁ ኢዚየስት ኦፕሽን መሄድ በቀላሉ ልታዙት እንደዚህ ሲያደርግ እንደዚህ ያደርግ ብላችሁ ትእዛዝ የምትሰጡት አሰልጣኝ ከገንዘብ አንጻር ደግሞ በጣም ጥቂት ገንዘብ ሊያስወጣችሁ የሚችል ርካሽ የሆነውን ኦፕሽን አይታችሁ የምትገቡና አሰልጣኝ የምትቀጥሩ ከሆነ በቃ እናንተ እዛ ጋር የተቀመጣችሁት ለማትረፍ እንደው እንደ ድርጅት ለማትረፍ ነው ቁጭ ያላችሁት እንጂ ማንቸስተር ዩናይትድን ትልቅ ለማድረግ እና የሚከፈለውን የገንዘብ መስዋዕትነት ከፍሎ ክለቡን ወደ ታላቅነት ለመመለስ ስለመቀመጣቸው በጣም ያጠራጥራል ማለት ነው። እና አሁን የዩናይትድ ችግር በየትኛውም ሰዓት በየትኛውም ጊዜ በሉት በቃ የክለቡ ባለቤቶች ክለቡን እስካለቀቁ ድረስ የክለቡ ውሳኔዎች በአጠቃላይ በጣም መስመር የሳቱ ነው የሆኑ የሚሄዱት እና ኢኮኖሚያዊ የሆኑ ምክንያት ነው የሚሆኑት። የክለቡን ባለቤቶች ገንዘብ ጥቅም የሚያስጠብቁ ነው የሚሆኑት እንጂ ክለቡን እንደው የሚያሻሽሉ ይሆናሉ ብዬ ማሰብ እንዲሁ አሁን ትቻለሁ ማለት ነው። እና ካሪክ ወደ ማንቸስተር ዩናይትድ አሰልጣኝነት እንኳን ደህና መጣ። በጣም ደስ ይለናል። የቀድሞ ተጫዋቻችን ነው። በጣም አስደናቂ የሆነ ጭምት የሆነ ግን ሜዳ ላይ በሚጫወታቸው በሚያደርጋቸው እንቅስቃሴዎች አማካይ ክፍል ላይ በተለይ እጅጉን የምናደንቀው የቀድሞ የአማካይ ስፍራ ተጫዋቻችን ነው። አሁን ለካሪክ ድጋፍ ማድረግ ብቻ ነው ምንችለው። ከካሪክ ጋር ደስተኛ ሆነን ክለቡን እንደው ወደ አውሮፓ ሻምፒዮንስ ሊግ ተሳታፊ እንዲያደርገው እየተመኘንና እየደገፍን መቀጠል ነው ያለን አማራጭ ማለት ነው። ሌላ ምንም ማድረግ አንችልም። ቴሌግራፍ ጋዜጣ እንደው አንድ ትልቅ ደግሞ የክለቡ አመራሮች ጋር በጣም ችግር እንዳለ እንዳስበ ያደረገኝ ነገር ምንድን ነው? ቴሌግራፍ ጋዜጣ ልክ ሲዝኑ ሲጀምር ይሄ ሲዝን ማለት ነው አሞሪም እያለ የክለቡ ሰዎች ቶፕ 6 ሆነን እናጠናቀቃለን የሚል እምነት ነበራቸው። በጣም ትክክል የሆነ ታርጌት ነው። በቃ ቶፕ 6 ውስጥ ይሄ ማለት እስከ ዩሮፓ ሊግ ቢያንስ እንሳተፋለን ነው ብለው ሲያስቡ የነበረው። ግን አሁን ሲዝኑ ሲጀመር በፕሪሚየር ሊጉ ደግሞ ዘንድሮ ታውቃላችሁ ብዙ ክለቦች ወጥ አቋም የላቸውም ከአርሰናል በስተቀር እንደው ከአርሰናል እና ሲቲ በስተቀር። ስለዚህ ሁለቱ ክለቦች አሁን ከሌሎች ክለቦች ቀድሞ የሄዱ ናቸው። ሌሎቹ ክለቦች በሙሉ እንደ ዩናይትድ የሚዋሽቁ ናቸው። ልብ ብላችሁ አይታችሁ ከሆነ አሁንም የፕሪሚየር ሊጉን የደረጃ ሰንጠረዥ ስታየው በሰባተኛው ዩናይትድ እና በሶስተኛው ክለብ መካከል ያለው የነጥብ ልዩነት በጣም ትንሽ ነው። ይሄ ማለት ምን ማለት ነው? የዩናይትድ ሰዎች የቶፕ ሲክሱ እንደው ይቅርና ሻምፒዮንስ ሊግ መግባት እንችላለን የሚል ሀሳብ አመጡ ማለት ነው። እንግዲህ ይቻላል፣ በደንብ ተደርጎ ይቻላል ሻምፒዮንስ ሊግ መግባት ብለው ማይክል ካሪክን አስቀምጠው ስለ ክለቡ ስኬት እንደው እሱ ከያዘው በኋላ ምን ማሳካት እንዳለበት ሲነግሩት ሻምፒዮንስ ሊግ በቃ ግዴታ ነው መግባት አለብህ ብለው ነግረውታል ነው ተብሎ የተነገረው ማለት ነው። በጣም ያስገረመኝ መረጃ ነው ይሄ። በነገራቸው ላይ አትሌቲክ ነው ያወጣው እና ሻምፒዮንስ ሊግ መግባት በጣም ክሩሺያል ነው። የሰጠንህ ስራውን ሻምፒዮንስ ሊግ እንድታስገባ እንደው ክለቡ ሻምፒዮንስ ሊግ ገብቶ የማጠናቀቅ ብቃቱም አለው፣ ከፍተኛ የሆነው እድል አለው እና ይህንን ነገር አድርግ፣ በጣም ቁልፍ ነገር ነው፣ ከአንተ የምንፈልገው ይህን ነገር ነው ብለው አስረግጠው በግልጽ ይሄንን አላማ አስቀምጠውለት ለካሪክ ስራውን እንደሰጡት ነው እየተገለጸ ያለው ማለት ነው ቤተሰቦቼ። እና አስቡት እስቲ ፕላስ አሁን አሰልጣኙ ደግሞ ሲቀጥሩት ሌላው አሉት የተባለው ነገር እዛ አትሌቲክ ያወጣውን መረጃ ነው ነገራቸው። በነገራቸው ላይ ስለ ዝውውር ምንም የተወራ ነገር የለም። ይህም በጣም ያስገርመኝና ያስደነገጠኝ ነገር ነው። አሁን ክለቡ ሻምፒዮንስ ሊግ ይዞ ያጠናቅቃል አያጠናቅቅም የሚለው ለእኔ እንደው እርግጠኛ ሆኜ የማወራበት የማይቻል ነገር አይደለም። ኦፍኮርስ በጣም ይቻላል፣ በጣም ነው የሚቻለው። ዩናይትድ ይችላል። ግን ደግሞ አሁን ካላቸው እቅድ አንጻርና ለአሰልጣኙ ካሉት በጣም ደካማ የሆነ ድጋፍ አንጻር ደግሞ ይሆናል የሚል እምነቴ
እንደው በጣም የጸና አይደለም። እጠራጠራለሁ። በብዙ መንገድ ነው የምጠራጠረው። ከምጠራጠርባቸው መንገዶች አንደኛው ለምሳሌ አሁን ስለ ዝውውር አለማውራታቸው ነው። ማንም የዩናይትድ ቀጣይ አሰልጣኝ ይሁን ክረምት ላይ ክለቡ ግን ክፍተቶቹን አይቶ እንደው የክለቡ አመራሮች ስለ ቡድኑ እንጨነቃለን የሚሉ ከሆነ ቢያንስ የተወሰኑ ዝውውሮችን ጊዜያዊም እኮ ይሁኑ ጊዜያዊም ቢሆኑ ቤተሰቦቼ ለምሳሌ አሁን ጋላገር ሰምታችኋል፣ ወደ ቶተንሃም አምርቷል። እስከ 40 ሚሊዮን ዩሮ በሚጠጋ የዝውውር ገንዘብ ማለት ነው። አሁን ይሄ ልጅ በጣም እንግዲህ ሊገኝ በውሰት ወስዳችሁ ክረምት ላይ በቋሚ ልታስፈርሙት የምትችሉ ዝውውር ነው። ዩናይትድን ሊያጠናክር የሚችል በጣም ጠቃሚ የሆነ ዝውውር ነበር፣ አማካይ ክፍል ላይ ቤተሰቦች። ይህን ዝውውር ግን ዩናይትድ ሚስ አድርጎታል። ሌሎችም ተጫዋቾች አሁን ማርኬቱ ላይ አሉ። ለምሳሌ አሁን ሩቨን ኔቬስ ይገኛል። ኔቬስን ለማስፈረም ክለቡ ለማይከል ካሪክ አስፈርሞ የአማካይ ክፍሉን እንዲያጠናክርና የዩናይትድን የአውሮፓ ሻምፒዮንስ ሊግ ተሳትፎ በውስጥ እንዲያደርግ እንደሚያስፈርምለት ክለቡ ግን ማረጋገጫ አልሰጡም። ይልቅ ሲያወሩ ስለ ሌሎች ጉዳዮች ነው ያወሩት እንጂ ስለ ዝውውር የዩናይትድ የዝውውር እቅዶችን በተመለከተ ከካሪክም ጋር ከሶልሻየርም ጋር ምንም አይነት ንግግር አላደረጉም ተባለ። ይሄ ወዴት ይወስደናል ቤተሰቦቻችን? ክለቡ አሰልጣኙን አሁንም ቢያንስ እንግዲህ ቶፕ ፎር ገብተህ ማጠናቀቅ አለብህ፣ ሻምፒዮንስ ሊግ መሳተፍ አለብን የሚል ግብ ሲሰጡት ግን ደግሞ እኛ ይሄን እናደርግልሃለን በዝውውር ለ6 ወርም ቢሆን እንኳን እንደዚህ ቦታ በውሰትም ተጫዋች አምጥተን ግን እኛ እንደግፈሃለን፣ ሰፖርት እናደርግሃለን የሚል ንግግር አልተናገሩም ማለት ነው። ይሄ ማለት አሁን ባሉን ተጫዋቾች በቂ ናቸው፣ አውሮፓ ሻምፒዮንስ ሊግን ማሳካት ትችላለህ ወይንም ማሳካት አለብህ ብሎ እንደማስገደድና አሰልጣኙን ትልቅ ጫና እና ትልቅ ኃላፊነት መስጠት ማለት ነው። አሁን ባለው እንግዲህ ያስቡት ደካማ የሆነ የዩናይትድ የአማካይ ክፍል እና አሁን ባለ ክፍተታችን አንዳንድ ቦታዎች ላይ እንደ ሳንሸፍን የቲሙን ድክመት ሳንሸፍን ማለት ነው እንግዲህ በተለይ አማካይ ክፍሉን ድክመት ሳንሸፍን በዚህ መልኩ ነው ወይ ዩናይትድ የአውሮፓ ሻምፒዮንስ ሊግ ገብቶ እንዲያጠናቅቅ ከካሪክ የሚጠብቁት? ያለምንም ድጋፍ የክለቡን ድክመት በጣም በግልጽ እያውቁ ማንም የእግር ኳስ ቤተሰብ ትላንት እግር ኳስ ማየትን የጀመረ ሰው የዩናይትድን ክፍተት በግልጽ መናገር በሚችልበት ሁኔታ ሌሎች ክለቦች በዚህ የጥር የዝውውር መስኮትም ቢሆን እንደው ራሳቸውን ለማጠናከር ወደ ዝውውር ገበያው በደንብ በጥልቀት በገቡበት ሁኔታ የዩናይትድ አመራሮች ግን እስከ ክረምቱ ቋሚ አሰልጣኝ እስኪቀጥሩ ድረስ ስለ ዝውውር ከአሁኑ አሰልጣኝ ጋር አለማውራታቸው ሌላው በጣም ትልቁ ሃዛርድ እንደው ቅድም ከነገርኳቸው ጋር ትልቅ የሆነ ዳንጀር የክለቡ አመራሮች ላይ ጥያቄ እንዳነሳ ባለቤቶቹ ላይ ትልቅ ችግር እንዳለ አምቢሽናቸው የትርፍ የማጋበስና ኪሳራን የመፍራት እንጂ ክለቡን የመታደግ እንዳልሆነ እንድረዳ ነው ያደረገኝ። ይሄ የታዘብኩት ነገር ነው። ሌላው ልንገራችሁ ብዬ ማለት ነው ቤተሰቦች። ትላንት ደግሞ አንድ ክስተት ነበር። ማርክ ጎልብሪጅን ታውቁታላችሁ። የዩናይትድ ዩቲዩብ ቻናል ዩናይትድ ስታንድ የተባለ ዩቲዩብ ቻናል ያለው ነው እና እሱ ፕሮግራም እየሰራ በመሀል ተደወለለት። የሚያስገርማችሁ ያንን ስልክ አነሳውና ስክሪኑን አሳየ ኬት ሲደወልለት እንደነበረ። እዛ ላይ ማንቸስተር ዩናይትድ ይላል ደዋዩ ማለት ነው። ማንቸስተር ዩናይትድ ይላል እና አላነሳውም። ለምን እንዳላነሳው እሱ ያውቃል። ቤተሰቦቻችን የማን ስልክ እንደሆነም የሚያውቀው ማርክ ጎልብሪጅ ነው። ግን ለተመልካች አሳየ፣ እዛ ጋር ለተመልካች አሳየ። ስለምን እያወራ ነበር መሰላችሁ? ጎልብሪጅ ስለ ዩናይትድ ማይክል ጋሪክን የቀጠረው ቀጣይ ክረምት ላይ ሳውዝጌትን ሊያመጣ ስላሰበ ነው። ከዚህ በፊት ምን እንደተወራ ሰምታችኋል። ሳውዝጌትና ራትክሊፍ ያላቸው ግንኙነት በጣም የጠበቀ ነው። ስቲል ኮንታክት አላቸው ተብሎ የተነገረ፣ በግል በጣም ይቀራረባሉ። ሳውዝጌት ደግሞ በእንግሊዝ ብሔራዊ ቡድን ምን እንደሰራ ታውቃላችሁ ቤተሰቦቻችን። ለዩናይትድ ቡድን ግንባታ፣ ለዩናይትድ ረዥም ፕሮጀክት፣ በተጫዋች አያያዝ በሉት አሁን ባሉት የዩናይትድ ተጫዋቾች ጸባይ በፍጹም ለዩናይትድ የማይሆን አሰልጣኝ ነው። እንደ እውነት ለመናገር ቤተሰቦች በፍጹም ካጫወቱ ጀምሮ እና የዩናይትድ አመራሮች እየሄዱበት ያለው አካሄድ አሁን በግልጽ እሱ እንዳለው ከሆነ አሁን ማርክ ጎልብሪጅ የሚለውን ነው የምነግራቸው። ሳውዝጌትን ለመቅጠር ነው በቃ ክረምት ላይ አሁን ኢንትሪም አድርገው የቀጠሩት ነው የሚለው። ካሪክን መንገድ እያመቻቹ ነው። ብዙ አሰልጣኞች ሊወሩ ይችላሉ ከሳውዝጌት ውጭ ዩናይትድን ሊይዙ ይችላሉ ተብሎ ግን በጣም አመቺ የሆነው ለራትክሊፍም ለክለቡ ሰዎችም አመቺ የሆነው ቅጥርና በትክክለኛው ትራክ ላይ ያለ ሰው ሳውዝጌት ነው ሲል ነው የተናገረው። ያ ቃል በጣም ውስጥ ሚስጥሩ ነው ያውቃል። ከዚህ በፊትም ሳውዝጌትን ለመቅጠር ጥረት አድርገው ነበር፣ አሞሪም ከመቀጠሩ በፊት ማለት ነው ቤተሰቦች። እና ይህንን እያወራ ባለበት ሰዓት ነው ስልኩ የተደወለው። አይ ቲንክ የራትክሊፍ ብሎ አይደለም ሴቭ ያደረገው ማንቸስተር ዩናይትድ ብሎ ነው ሴቭ ያደረገው።
እና የሆነ ነገር እንዳለ ታውቃላችሁ። እሱ በዚህ ይሄንን እያወራ ላይቭ ስትሪም በሚያደርግበት ሰዓት ያ ስልክ መደወሉ የሆነ ነገር እንድጠረጥሩ ያደርጋቸዋል ማለት ነው። አላቅም ሜቢ ራትክሊፍ ሊሆኑ ይችላሉ ወይ የክለቡ ሌሎች ቁልፍ አመራሮች ሊሆኑ ይችላሉ። ደውለው ደግሞ እንደው ማርክ ጎልብሪጅን ምን ሊሉት እንደሚችሉ እንዲሁ መገመት ትችላላችሁ። እነሱ ከሆነ የደወሉት ማለት ነው። እሱ ዝም ብሎ ያንን ነገር ያደርጋል ያሳያል ብዬ እኔ አላስብም። ትልቅ ተጽዕኖ ፈጣሪ ዩቲዩበር ነው። ስለ ዩናይትድ እና ስለ ክለቡ አመራሮች የሚያወራው ነገር በጣም በጣም ተጽዕኖ መፍጠር ይችላል። በጣም ክብደት አለው ወሬዎቹ ማለት ነው። ለዛ ይመስለኛል እንደው ቲሙን እንዳይረብሽ ወይ የሆነ ነገር ማስተባበያ ከክለቡ ሰዎች ንግግር የይዘት የዩቲዩብ ቻናሉ ስራዎቹ ላይ የይዘት ማስተካከያ እንዲያደርግ ወይ የማባበል ሊሆን ይችላል አላቅም። ቀድሞ ኮንታክት ካላቸው ደግሞ ብቻ የሆነ ችግር እንዳለ እዛ ጋር ያ ስልክ ለምን እንደተደወለ ማርክ ጎልብሪች ለምን እንዳሳየው እዛ ስክሪኑ ላይ እንዲሁ አድርገው ማንቸስተር ዩናይትድ የሚል ስልክ ለምን እንዳሳየ እሱ ነው የሚያውቀው ውስጠ ሚስጥሩን ማለት ነው። ያወራው ነገር የለም። ኦፍኮርስ ወደፊት ግን እንሰማ ይሆናል። ክለቡ ውስጥ ግን ችግር እንዳለ ትልቁ አመላካች ነገር ነው። አሁን ያን ነው እኔ ማንሳት የፈለግኩት። ክለቡ አመራሮች ጋር በጣም ችግር እንዳለ ትልቅ የሚያመላክት ክስተት ነው ይሄ ከዩናይትድ አዲስ አሰልጣኝ ቅጥር ጋር የታዘብኩት ነገር ነው። በአጠቃላይ አሁን የመጨረሻ የምነግራችሁ ነገር ማይክል ካሪክ ከሚድልስቦሮ የተሰናበተው በነገራችሁ ላይ 10ኛ ደረጃን ይዞ ስላጠናቀቀ ነው። ባለፈው ሲዝን አሰናብተውት ሌላ አሰልጣኝ የቀጠሩት ማለት ነው። 10ኛ ደረጃ በሻምፒዮንሺፕ ይዞ ስላጠናቀቀ በቀጣይ ማንቸስተር ዩናይትድ አሁን ከተረከበ በኋላ የሚያደርጋቸው 3 ጨዋታዎች እንዲሁ በኦልትራፎርድ ነው። ከ5ቱ ጨዋታዎች ማለት ነው በቀጣይ የሚያደርጋቸው ከሲቲ ጋር ቀጣይ ከባድ ፈተና ይጠብቀዋል። ይህን ጨዋታ በፕሪሚየር ሊግ ኦልትራፎርድ ላይ ያደርጋል። ከአርሰናል ጋር እንዲሁ በፕሪሚየር ሊግ ኤሚሬትስ ስቴዲየም ላይ ጨዋታ እንዲሁ ያደርጋል። ይህም በጣም ከባዱ ጨዋታ ይመስለኛል። በማይክል ካሪክ የዩናይትድ ኢንትሪም አሰልጣኝነት ስር ከፉልሃም ጋር በፕሪሚየር ሊጉ ኦልትራፎርድ ላይ እንዲሁ ይጫወታል። እኔ ከየትኛውም ቲም ጋር ይጫወት ማንቸስተር ዩናይትድ ለዩናይትድ ቀላል የሆነ ጨዋታ አለ ብዬ አላስብም። እኔ እንደ እኩል ነው ማየው። ከፉልሃም ጋር ተጫወተ፣ ከአርሰናልም ጋር ተጫወተ፣ ዩናይትድ የሚገጥመው ቻሌንጅ ተመሳሳይ ነው። ይህንን ጨዋታ ለማድረግ ይዘው ሜዳ ላይ የሚገቡት ሜንታሊቲ ነው የዩናይትድን ውጤት የሚወስነው እንጂ ትልቅም ቲም ይሁን እንደው ትንሽም ወልቭስ ይሁን ዩናይትድን እኩል በተመሳሳይ ሊያስቸግሩት ይችላሉ። ዩናይትድ ደግሞ እኩል እንደ ሌሎች ጨዋታዎች እንደሚያደርጋቸው አሳምኑ ሊያሸንፍ ይችላል። በዩናይትድ ተጫዋቾች ነው ዲፔንድ የሚሆነው በወቅቱ ባላቸው የአእምሮ ሜንታሊቲ ጉዳይ ብዬ ነው እኔ በግሌ የማስበው። ከዛ ከቶተንሃምን ነው የምንገጥመው። ይህም ቀላል ጨዋታ አይደለም። በኦልድ ትራፎርድ ነው ግን የምናደርገው። ከዌስትሃም ዩናይትድ ጋር ደግሞ እዛ ለንደን ሄደን እንጫወታለን ማለት ነው እና ካሪክ በዩናይትድ የአሰልጣኝነት ዘመኑ በጣም ከባድ የሆኑ ጨዋታዎችን ከፊቱ ያደርጋል። ከ5ቱ ቢያንስ ሁሉም ከባድ ነው ለዩናይትድ። ግን ደግሞ ሲቲን ያገኛል፣ አርሰናልን ያገኛል፣ ቶተንሃምን ያገኛል። ፉልሃምም ከባድ ቡድን ነው፣ እሱንም ይገጥማል። ወደ ለንደን ወጥቶም ይጫወታል። ዌስትሃም ከባድ ነው ለካሪክ እና ብቻ የሚሆነውን አብረን እናያለን። ግን እነኚህ ጨዋታዎች እያሉ በጣም ክለቡ ውስጥ እንደው ትልቅ ክፍተቶች እያሉ ነው ማለት ነው ስቲል ድጋፍ ሳያደርጉለት አውሮፓ ሻምፒዮንስ ሊግ ማሳተፍ አለብህ ግዴታ ነው ብለው ለካሪኬን ኃላፊነት የሰጡት። የክለቡን ቅጥር አዲስ ኢንትሪም ማናጀር በተመለከተ በደንብ እንግዲህ ያወራንበት ቤተሰቦቻችን ያለውን እውነታ በተለይ በጣም ሆነስት የሆነ ፕሮግራም ነው ብዬ ነው ያሰብኩት። በጣም በግልጽ የተሰማኝ ነገር ያወራሁበት መረጃዎችን ከሚታመኑ የዜና ምንጮች መሰረት በማድረግ ቤተሰቦች እኔ ለማንም ሳይድ እያደረግኩ አይደለም፣ ግን ያለውን ሪያሊቲ እንድታውቁት በሚል ነው። ያለውን ሪያሊቲ ችግር አለበት ብዬ የማስባቸውን ቦታዎች ነው አሁን እየነገርኳችሁ። ማይክል ካሪክ በዩናይትድ አሰልጣኝነቱ ሚራክል ሊሰራ ይችላል። እንደው ቢሰራ ብዬ በጣም ነው የምመኝለት። በጣም በጣም ኤክስትሪምሊ ይመኛሉ። ለክለቡም ጤንነት ስል ለክለቡ የአውሮፓ ሻምፒዮንስ ሊግ ተሳትፎ ስልና እንደው ለዩናይትድ ውጤታማነት ስል ነው ለካሪክ ምኞት የያዝኩት ማለት ነው። ቤተሰቦች እሱ እንዲሳካለት በጣም የምፈልገው። የማይሳካለት ከሆነ ደግሞ ከባድ ሊሆን እንደሚችልም አስባለሁ። አሁን ያ ነገር ነው የሚያስፈራኝ። ያ ነገር የማይሆን ከሆነ ግን ያስፈራኛል። የክለቡ አመራሮች የሚሄዱበት አካሄዳቸው በራሱ እምነት እንዳጠባቸው እያደረገኝ ስለሆነ ማለት ነው። እነኛ ነገሮች ልጠቁማችሁ ትዝብቴን የፈለግኩት
አሁን ዣቪ ተሰናብቷል ታውቃላችሁ። እንግዲህ ወዲያው ከሪያል ማድሪድ እሱ እንደተሰናበተ ስሙ ከዩናይትድ አሰልጣኝነት ጋር ተያያዘ። እንደውም ኢንዲካሊያ ነው ይሄን ዜና ያወጣው። ዩናይትዶች የትኛውንም አሰልጣኝ ኮንሲደር ሊያደርጉ ይችላሉ። ክረምቱን አሰልጣኝ ለመቅጠር በሚያደርጉት ፕሮሰስ በጣም ሊያዝጉን ነው ከወዲሁ ገና ከጀመሩ ማለት ነው ቤተሰቦቻችን። እና ዣቪ ስሙ ከዩናይትድ ጋር መነሳቱ አሚን ዣቪ አሎንሶ የሚገርም ነገር አይደለም። ኦፍኮርስ ያኛውም ዣቪ ከዩናይትድ ጋር ስሙ ተያይዟል፣ እሱም መነሳቱ አይቀርም። እና እዚች ምድር ላይ ያሉ ትልልቅ የተባሉ አሰልጣኞች በሙሉ ከዩናይትድ ጋር አሁን ስማቸው ይነሳል ማለት ነው። ዣቪ ለምን እንደተሰናበተ ሰምታችኋል። ዣቪ አሎንሶ፣ ዣቪ ስል ያው ስሙ ቀድሞ ዣቪ ይመጣብኛል እንጂ አሎንሶ ብዬ ብናገር ይሻላል። 3 ምክንያቶች ነው የተቀመጡት። አንደኛው ከማድሪድ የተሰናበተበት ፑር የሆነ ፊዚካል ፕሮፓይሌሽን የተባለው እንግዲህ ጨፍልቆ አያሰራም ነው የተባሉ አሎንሶ። ተጫዋቾቹ በተለይ ይሄ ፊዚካል ልምምዶችን አይሰሩም እና ቡድኑ ፊዚካሊ በጣም ወርዷል ብለው አንድ ማድሪዶች ይሄን ያዙበትን የተባለው። ሁለተኛው ደግሞ ባድ የሆነ ሃርመኒ ነው ዘ ስኳድ ነው የተባለው። በተጫዋቾቹ መካከል ከፍተኛ መከፋፈል እንዲኖር አድርጓል። ተጫዋቾቹን አንድ ከማድረግ ይልቅ ተጫዋቾቹ ጎራ ከፍለው ግማሹ አሰልጣኙ እንዲደገፉ፣ ግማሹ ተጫዋቾች ደግሞ እንደው የአሰልጣኙ ስርብት እንዲደግፉ እንዲቃወሙት አድርገዋል እና ህብረት የለም ብለው ነው እንደ ምክንያት ያቀረቡት ማለት ነው። ሶስተኛ ደግሞ የሱፐር ካፕ ፋይናል ላይ ባርሴሎና እንደዛ ስላሸነፋቸው ነው ማለት ነው። ሪያል ማድሪዶችን አይፈልጉትም። ፕላስ ጨዋታው ካለቀ በኋላ የተናገረው ነገር አለ ማለት ነው። በጣም ሱፐር ካፑ ማለት ምንም ማለት ነው። ዋንጫ ብዙ ሌሎች ትልልቅ ዋንጫዎች አሉ፣ ይሄ በጣም ትንሽ ዋንጫ ነው ብሎ በመናገሩ እና የተፈጠረው ኢሜጅ ሪያል ማድሪድ እንደ ያሳነሰሩ ንግግሩ ምናምን ተብሎ ነው ማለት ነው። እና እኔ በጣም ነው የገረመኝ አሁን ይህንን ነገር ሳይ እንደው በሩበን አሞሪም ስንብት የዩናይትድ ሰዎች ለአሞሪም በጣም ትልቅ የሆነ ጊዜ እንደሰጡት ነው እኔ በግል የማስበው። ኢቨን አሎንሶ በሪያል ማድሪድ አሰልጣኝነት ጊዜው እኮ የተሸነፈው 6 ጨዋታዎች መሰለኝ አይ ቲንክ ካደረጋቸው ጨዋታዎች 6 ጨዋታ ነው የተሸነፈው። አብዛኞቹን ጨዋታዎች አሸንፏል። ጥቂት ጨዋታዎች ደግሞ አቻ ወጥቷል። አይ ቲንክ 5 ምናምን ጨዋታዎች የተሸነፈው ግን 6 መሰለኝ። አሁን እዚህ ጋር ሩበን አሞሪም ከተሸነፈበት የጨዋታ ብዛት አንጻር ስታዩት ደግሞ እና የዩናይትድ ሰዎች እሱን ለማሰናበት እንደወሱን የታገሱበት ታይምን ስታየው ደግሞ እኔ እንዳደንቃቸው አደረገ። ምክንያቱም ስፔን ቢሆን ሩበን አሞሪም በጣም በፍጥነት ነው የሚሰራበት፣ ወይ የማድሪድ ወይ የባርሴሎና አሰልጣኝ ቢሆን ማለት ነው ቤተሰቦች። እና ምን ያህል ሪያል ማድሪዶች አያችሁ እንደቸኮሉ አሰልጣኝ ለማሰናበት በጣም ቸኩል እንደሆኑ ምክንያታቸው በራሱ የክለብ ውስጥ ያለ ሃርመኒ የተጫዋቾች እርስ በርስ እንደው በህብረት አለመፋለም ይሄ ቲም ስፕሪት የሚባለው ነገር በአንድ አሰልጣኝ እንደው ይመጣሉ። ዝም ብሎ ቲም ስፕሪት የሚለው እኔ ጥያቄ እንዳነሳ ነው የሚያደርገኝ። ይሄ ዲፔንድ የሚያደርገው በምታስፈርሟቸው ባሉ ተጫዋቾች ባህሪ ምክንያት ነው እኔ የሚመስለኝ እንጂ አንድ አሰልጣኝ የቡድን ተጫዋቾችን ሊከፋፍል አይችልም በተአምር። ወይም ደግሞ የትኛውም አሰልጣኝ ምድራችን ላይ ያለ ኢቨን ፔፕ ጋርዲዮላ ለምን አይሆንም እሱን የሚቃወም ከሱ ሀሳብ ጋር እንደው የማይስማማ አሰልጣኙን የሚቃረን ተጫዋች የትም ቦታ ላይ አይጠፋም። አሁን ክብደቱ ይመስለኛል እንጂ ጋርዲዮላን የሚቃወሙ የሲቲ ተጫዋቾች ይኖራሉ። ጋርዲዮላ ጠል የሆኑ ምናልባት እሱን በሚወዱት ተጫዋቾች ተውጠው ይሆናል። አርሰናልም ቤት ምናልባት በማይክል አርቴታ እንደው ደስተኛ ያልሆነ ተጫዋች እኮ ይኖራል። ቤተሰቦቻችን ግን ኦልሞስት ሁሉም ተጫዋቾች ደስተኛ ስለሆኑ እነኛ ተጫዋቾች ተሸፍነው ይሆናል። ዩናይትድ ቤት ግን የሆነ ባላንስ ያደረገ ነገር ነው የሚመስለኝ። ልክ አሁን ማድሪድ ቤት እንዳለ የተጫዋቾች ክፍፍል የሚደግፉት በአንድ ጎራ ይሆናሉ፣ አሰልጣኙ ደግሞ የማይደግፉትም እንደዚያው ቀላል የማይባሉ ተጫዋቾች 6ም 7ም ሊሆኑ ይችላሉ። ማድሪድ ቤትም በተመሳሳይ ቢደግፉት በዛ ብለው ደግሞ እሱን የማይደግፉት እንዲሁ 7-8 ተጫዋቾች ካሉ ያ ደግሞ በጣም ከባድ ቁጥር ነው እና የቲም ስፕሪት ይበላሻል፣ ቲምን ያውካል ማለት ነው። እና እኔ በጣም የሚያሳዝነኝ አሁን ስለ አሰልጣኞች ስንብት ሳወራ እንደው ዣቪ አሎንሶ ከዩናይትድ ጋር ስሙ መያያዙን ተከትሎ በጣም የሚችሉ አሰልጣኞች በዚህ መሀል ቶሎ እንዲጠፉና እንደው ስማ እንትን እንዲሆን ያደርጋል ይሄ ነገር እና በጣም ፊል አደርጋለሁ። አሁን ለአሎንሶም ፊል አደርጋለሁ። ይችላል፣ በደንብ ነው የሚችለው አሎንሶ። ከማድሪድ ውጭ በሆኑ ስኬታማ በሆኑ የሚችል አሰልጣኝ ነው። ይህን በሌቨርኩሰን አሳይቶናል። ሩበን አሞሪምም እኔ በሙሉ አፌ ነው የምናገረው ቤተሰቦች፣ በስፔን በተለይ ወይ በጀርመን በሉት አላቅም፣ እንግሊዝ ውስጥ ድጋፍ ከተደረገለትም አሰልጣኙ በጣም ስኬታማ ሊሆን ይችላል። ለምሳሌ እንደ ሲቲ አይነት ክለብ የሚይዝ ከሆነና ሙሉ በቂ ድጋፍ እንደው አሰልጣኙ ተደርጎ ተጫዋቾች የሚመጡለት ከሆነ አሞሪም ስኬታማ የሚያደርጉ ኤሌመንቶች ያሉት አሰልጣኝ ነው።
ያሉት አሰልጣኝ ነው። አሁን ብዙ ነገሮች ምክንያቶች ተደራርበው ነው ከዩናይትድ እንዲሰናበት ያደረገው። ከዩናይትድ በዛ መልኩ ስለተሰናበተ መጥፎ አሰልጣኝ ነው ማለት አይደለም። እና ለእንደነኚህ አሰልጣኞች በጣም ነው ፊልም አድርገው እና ሻፊ አሎንሶም አሁን ወደ ዩናይትድ ቢመጣ እንደው የዩናይትድ አመራሮች በዚህ መልኩ በደንብ ታግሰው አሰልጣኙን ለረዥም ጊዜ በዩናይትድ ፕሮጀክት እንዲቀጥል ያደርጉታል። ዊልኮክስስ እሱን ያሳምኑታል ዩናይትድ እንዲመጣና ፕሮጀክቱን እንዲይዝ የሚለው ትልቅ ጥያቄ እንዲሁ በውስጤ ስለመጣና ይሄን ስላሰብኩ ነው። ዴይሊ ስታር የተባለው ጋዜጣ ደግሞ ስለ ሉዊስ ኤንሪኬ ትላንት ዜና ይዞ ወጥቷል እና ሉዊስ ኤንሪኬ በዩናይትድ የአሰልጣኝነት ቅጥር ውስጥ አሁን ሊስቱ ገብተዋል ብሎናል። አይ ቲንክ ይሄ መልካም ዜና ይመስለኛል እና ይሄ ኤንሪኬ በዩናይትድ ሰዎች አመራሮች ሊስት ውስጥ ገባ ማለት እንግዲህ ጥሩ ነገሩ ስሙ መያዙ ብቻ ነው ማለት ነው። በኋላ ክረምት ላይ በደንብ ጠንከር ብለው ሉዊስ ኤንሪኬን ወደ ዩናይትድ እንዲመጣ ለማድረግ ሰዎቹ ከልባቸው ይጥራሉ፣ ይሰራሉ ወይ የሚለው አብረን የምናየው ነው የሚሆነው ማለት ነው። ዴይሊ ስታር ነው ዜናውን ያወጣው። ስፔናዊ አሰልጣኝ በፒኤስጂ ቤት አልቆይም ብሏል። ስለዚህ ወደ እንግሊዝ መምጣት ፈልጓል ማለት ነው። ወደ የትኛው ክለብ ያመራል? የሚፈልገውስ እንደው ዩናይትድን ምርጫው አድርጓል የሚለውን ቀስ በቀስ በሂደት ነው የምናየው። የክለቡ ሰዎችስ ሉዊስ ኤንሪኬ የጠየቀውን ነገር አሟልተውለት ዩናይትድን እንዲያሰለጥንና ከዩናይትድ ጋር ፕሮጀክቱን ተቀብሎ እንዲቀጥል የሚከፈለውን መስዋዕትነት ለመክፈል የክለቡ ሰዎች እሱን ለመደገፍስ ዝግጁ ናቸው ወይ የሚለውም ትልቅ ጥያቄ ነው እና ይህንን ነገር እስከ ቀጣይ ሲዝኑ መጠናቀቂያ ጨዋታዎች ሲዝኑ እስኪያልቅ ድረስ መጠበቅ አለብን። ከዛ በኋላ በግልጽ ምላሽ የምናገኝ ይሆናል። እንደ ሩመር ግን ሉዊስ ኤንሪኬ አሁን ተይዟል በዩናይትድ አሰልጣኞች ዝርዝር ውስጥ መባሉ በጣም ጥሩ ዜና ይመስለኛል። ቤተሰቦች እንግዲህ እዚህ ላይ ይብቃን። ለዛሬ የነበሩኝ ጉዳዮች ስለ አሰልጣኝ ቅጥርና እንዲሁ ወደ ዩናይትድ ሊመጡ ስለሚችሉ አሰልጣኞች የተሰሙ መረጃዎችን ነው እንዲሆረዋችሁ። ነገ ግን በአዳዲስ ጉዳዮች እንገናኛለን። እንደው የዝውውር ዜናዎችንም እንዲሁ ጨመር አድርገን እንመጣለን። ነገ ጠብቁን። ሰላም ሁኑ ባይ